ኮንሰርት ያስፈልጋል አስፈላጊ ነው ብለህ ታስባለህ? ያው እኔ እኩሌ ኮንሰርት የሚለውን ቃል አልወደውም። ቀረጻው፣ ይሄ የስልክ ጋጋታው፣ ቲክቶክ ላይቭ እነዚህ ነገሮች መቅረት አለባቸው። የወርሺፕ ጥቅሙ አንደኛ ነገር ምንድነው? በኃጢአት ያለን ሰው ያነጻል። እኔ መጀመሪያ ጌታን ያገኘሁትኝ በሊሊ መዝሙር ነው። ከዛሬው ዘማሪያኖች በጣም የምትወዱት የተለየ መዝሙር አለ? አዎ የሊሊ ግን ዘምረው እንዳት ለሳልክ ዘምረው። የምንጠብቀው ዋና ጉዳይ በዛሬው የመዝሙር ድግስ ላይ የምንጠብቀው ዋና ጉዳይ ምንድነው? የምንጠብቁት ኤክስፔክቴሽናችሁ? ስምህንና የመጣህበትን አብያተ ክርስቲያን ንገረኝ። እሺ ስሜ ናሆም ይባላል። የመጣሁት ከኒኩሬሽን ኢንተርናሽናል ቸርች ነው። ስሜ ፍጹም መስፍን እባላለሁ። ስሜ ካሌብ ይባላል። እንኳን ደህና ቆየሽኝ። አዲስ እባላለሁኝ። ስምህን ታስተዋውቀናል? ኤላይጃ ተስኖት እባላለሁ። ስሜ ኢያሱ ገበየው ይባላል። የመጣሁት ከሐረር ዊነር ቻፕል ኢንተርናሽናል ቸርች ነው ማለት ነው። እሺ እድሜያችሁ ከ18 እስከ 24 ወይስ ከ25 እስከ 30? ከ18 እስከ 24 ነው። ኦብቪየስ ነው። ከ20 እስከ 30 እንደምታየኝ ከ20 እስከ 30 ከ18 እስከ 24 ከ20 እስከ 30። እሺ እንግዲህ ዛሬ ኮንሰርት ላይ ነው ያገኘንህ። ኮንሰርት ምንድን ነው? ኮንሰርት ያው እኛ እንደ ክርስቲያን እግዚአብሔርን የምናመልክበት ያው የክርስቲያን ኮሚኒቲ ተሰብስበው እግዚአብሔርን የምናመሰግንበት ፕሮግራም ነው ብዬ ነው የማስበው። ኮንሰርት ስለ ኮንሰርት ያለኝ አመለካከት ያው እንደ ክሩሴድ ኮንሰርት ተመሳሳይ ትርጉም ያለው ይመስለኛል። በህብረት ሆኖ ለአንድ አላማ በህብረት ሆኖ የሆነ አንድን አላማ መተግበር ይመስለኛል። በእርግጥ ያው እኔ እኩሌ ኮንሰርት የሚለውን ቃል አልወደውም። የመዝሙር ድግስ በሚለው ቢቀየርልኝ ደስ ይለኛል። ግን ኮንሰርት ያው ክርስቲያን ህብረት የተለያዩ ቦታ መጥተው ሰው ህብረት የሚያደርጉ ፌሎ የሚያደርጉበት ቦታ ነው ብዬ አስባለሁ። በአምልኮ ማለት ነው። ሰው በጣም ለዚህ አይነት ፐርስፔክቲቭ ነው ያለኝ እኔ። ሴም ሂር እኔም ጋር እንደዛ ነው። የምትጨብረው ነገር የለም። ኮንሰርት ያው እግዚአብሔርን በአንድነት የምናመልክበት፣ አንድነታችንን የምናበረታበት፣ እግዚአብሔር የሚከብርበት ነው ብዬ አስባለሁ። ኮንሰርት ለእኔ ጌታን የምናመልክበት ነው ብዬ ነው የማምነው። ሌላ ትርጉም አለው ብዬ አላስብም። ጌታ ኢየሱስ ክርስቶስን በአንድነት የምናመልክበት ነው ብዬ ነው የማስበው። እሺ ያስፈልጋል ኮንሰርት ብላችሁ ታስባላችሁ? አዎ ብዬ አስባለሁ እኔ በበኩሌ። ምክንያቱም ቅድም እንዳልኩሽ ብዙዎች ህብረት የሚያደርጉበት፣ ብዙዎች ጌታ የሚቀበሉበት እና ብዙዎች የጌታ መንፈስ የሚሞሉበት ቦታ ነው ብዬ የማስብበት ቦታ ነው እና በዚሁ በእንደዚህ አይነት አላማ ተደርጎ ኮንሰርት ቢዘጋጅ እግዚአብሔርን ፈቃድ ነው ብዬ አስባለሁ። በጣም አጠቃላይ ኮንሰፕቱ በጣም ያስፈልጋል። ምክንያቱም ብዙ ቸርች አለ አዲስ አበባ ውስጥ እንዲሁም በኢትዮጵያ ውስጥ። ስለዚህ ሁሉም ተሰባስበው ሁሉም በጌታ ኢየሱስ የሚያምኑ ወጣቶች፣ ትልልቅ ሰዎች ተሰብስበው አንድ ላይ የሚያመልኩበት ፕሮግራም ብቸኛው ኮንሰርትና ክሩሴድ እንደዚህ አይነቶች ስለሆኑ እጅግ ያስፈልጋል ብዬ አስባለሁ። ያው አስፈላጊ ነው። ያው እንደ አምልኮም ነው። ወጣቱም ደግሞ ክርስቲያኑ የሚሰባሰብበት ቦታ ስለሆነ እርስ በርስም ለመታወቅ ምናምን ይረዳናል ብዬ አምናለሁ። ኮንሰርት ያስፈልጋል። ምክንያቱም ራሱን የቻለ የሆነ ነገር ስላለው ሰዎች ካለንበት ነገር አንዳንዴ ብዙ ስትራግል ውስጥ በምታልፊ ሰዓት ከነዛ ስትራግሎች እንድትላቀቂ የሚያደርግሽ ነገር ነውና እግዚአብሔርን ለማምለክ ደግሞ አንድም የሆነ ለየት የምትለዩ ጊዜና ሰዓት ያስፈልግሻል። ስለዚህ እግዚአብሔርን ለማምለክ ደግሞ ቢያንስ አንድ ጊዜ ማግኘት ደግሞ እጅግ ትልቅ እድል ነውና በደንብ ያስፈልጋል። ኧረ ይደጋገምልን እንደ እንኳን ደህና መጣህ። እንኳን ደህና ቆየሽ። ፈቃደኛ ስለሆንክ እናመሰግናለን። እኔም አመሰግናለሁ። እሺ ስምህን አስተዋውቀን። ስሜ አገልጋይ ያሬድ ወንድሙ እባላለሁ። ስሜ ናዮሚ ዳንኤል ይባላል። ያው ቤተክርስቲያኔ ደግሞ ክራይስት ሚሽን ወይ ደግሞ የክርስቶስ ተልእኮ ቤተክርስቲያን ነው ያለው። ስሜ ኢልዳና ፋሲል ይባላል። ቤተክርስቲያኔ ደግሞ የክብር ህይወት ቤተክርስቲያን ወይም ደግሞ ግሎሪየስ ላይፍ ቸርች። አዩኤል ይባላለሁ ከወንጌል ልጅ ዓለም አቀፍ ቤተክርስቲያን። ያብስራ እባላለሁ ከክብር ዳመና። ጫልቱ እባላለሁ ከሆለታ መካነ ኢየሱስ። እሺ እናመሰግናለን። እድሜ በሬንጅ ነው የምጠይቀው ከ18 እስከ 24 ከ25 እስከ 30 ከ18 እስከ 24 ከ18 እስከ 20
ከ18 እስከ 24 ከ30 እስከ 40። እሺ ዛሬ እንግዲህ ኮንሰርት ላይ ነው ያገኘን። ኮንሰርት በራሱ ምንድን ነው? ያው እንግዲህ ኮንሰርት በራሱ ብዙ አይነት ኮንሰርቶች አሉ፣ ዓለማዊ አሉ። ይሄኛው ኮንሰርት ግን መንፈሳዊ ኮንሰርት ነው። ያው ዓለማዊ በተለያየ ምክንያት ኮንሰርት ይዘጋጃል። የመንፈሳዊ ኮንሰርት ደግሞ ሰብሰብ ብለን እግዚአብሔርን የምናመልክበት አጋጣሚ እንደማለት ነው። ያው እግዚአብሔርን ማምለክ ነው። ስፔሲፊክሊ እግዚአብሔርን በደንብ ማምለክ እና ያው ወንጌል ነው ሜንሊ፣ ግን በቃ እግዚአብሔርን ማምለክ ነው። እግዚአብሔርን ማምለኪያ ቦታ ነው። በቃ እግዚአብሔርን የምናመልክበት ቦታ ነው። የአምልኮ ጊዜ ያስፈልጋል ብላችሁ ታምናላችሁ? አስፈላጊ ነው? አዎ በደንብ አስፈላጊ ነው ብዬ አስባለሁ እኔ። አሁን አስፈላጊ ነው ከሚለው ነው። አሁን እንኳን ያሰባሰበን በአንድ ላይ ተሰብስበን ጌታ እንድናመልክ በአንድ ላይ እንድንሰበሰብ ያደረገን ኮንሰርት ነው። አሁን እዚህ በጣም ብዙ ሺህ ሰው ይሰበሰባል። ያ እንድንሰበሰብ ያደረገን ኮንሰርት ነው። ስለዚህ በህብረት በአንድነት ሆኖ ጌታን ማምለክ በጣም መታደል ነው በራሱ። አባቶች ይህንን አላገኙም እና በጣም አስፈላጊ ነው። እንደውም በየጊዜው ቢሆን ጥሩ ነው ከሚሉት ወገን ነኝ እኔ። አዎ አስፈላጊ ነው። ህብረት ማድረግ ስለሆነ አስፈላጊ ነው ብዬ ነው የማስበው። አዎ በጣም አስፈላጊ ነው ብዬ አስባለሁ። በህብረት እግዚአብሔርን ስናመልክ ያው ደስ ይላል። አዎ አስፈላጊ ነው፣ ምክንያቱም የማናውቃቸውን እህትና ወንድሞችን እናፈራበታለን። እሺ ከዚህ በፊት ኮንሰርት ተሳትፈህ ታውቃለህ? የዘማሪ ኮንሰርቶች? አዎ የበረከትን መጥቻለሁ። የዘማሪ በረከት መጥቻለሁ። በጣም ጥሩ ነበር፣ ደስ ይላል። የነበረው መንፈስ በህብረት መሆኑ፣ ፍቅሩ፣ አንድነታችን በጣም ደስ ይል ነበር እና የእሱን መጥቻለሁ። እንደውም የዘማሪ ድነቃቸውን መጥቻለሁ። አሁን ብዙ ጊዜ ኮንሰርት ተካፍዬ አውቃለሁ። ባለፈውም በወንጌል ላይ የሆኑ ኮንሰርቶች ተካፍዬ አውቃለሁ። የመጀመሪያ ነው። አዎ በደንብ። ስንተኛ ኮንሰርት ነው? እኔ እንጃ አሁን ቁጥሬ አልጨርሰውም። ብዙ ስለተሳተፍኩ። አዎ ተሳትፈናል። ስንት? ለእኔ 4 ተሳትፌያለሁ። ለእኔ 2 ወይ 3። እኔ ተሳትፌ ያለው ግን ከቤኪ ጀምሮ ነው የተሳተፍኩት። ከበረከት ተስፋዬ ጀምሮ ነው የተሳተፍኩት። እኔም ተሳትፌ ያለው 3ኛ መሰለኝ። ከይድነቃቸው ጀምሮ ነው የተሳተፍኩት። 4ኛ። እሺ የነበራችሁን ኤክስፔሪየንስ ከዚህ በፊት ያሉትን የመዝሙር ድግሶች እንዴት ትገልጿቸዋላችሁ? አሁን ዝም ብለን ጥሩ ነው ከምንል ከመንፈሱ አንጻር፣ ከመነካቱ አንጻር፣ ከድምፁ አንጻር እንዴት ይገለጻል? ያው ሁሉም ነገር አሪፍ ነው። እሱ ብቻ ሳይሆን አንድ ያላመነ እህትና ወንድም ሲያምን እሱ ራሱ አንድ እንትን ነውና ደስ የሚል ስሜት አለው ኮንሰርት ላይ ነው። እኔ ብዙ ሰዎችን፣ ጓደኞችን፣ ወዳጆችን አግኝቼበታለሁ፣ ህብረትን አግኝቼበታለሁና በጣም በቃ ደስ የሚል ነገር ነው። የአንድነት ጊዜ ስለሚኖረን በጣም ደስ የሚል ጊዜ አሳልፌያለሁ ከዚህ በፊት ባሳለፍኩት እና የአንድነትን እድል ስለፈጠረልን በጣም ደስ ይላል። እስካሁን ያየኋቸው የመዝሙር ድግሶች በጣም አሪፍ ነበሩ። እኔ እንደውም ኤክስፔክት አድርጌ አልመጣሁም ነበረ፣ ግን እዛ ቦታ ላይ ሰዎችን ሲድኑ ሳይ በጣም ደስ አለኝ። የእግዚአብሔር መንፈስ በጣም ነበረ እና የእግዚአብሔር መንፈስ ባለበት ደግሞ በዛ አርነት አለ። ስለዚህ ያላመኑ ሰዎችም መጥተው ከዛ መንፈስ ተነክተው እግዚአብሔር ደግሞ እውነትን መስክሮላቸው ሲድኑ አይቻለሁ እና በጣም አሪፍ ነበር። ምንድነው እኔም ከመጀመሪያ ከጀመርኩበት ከአምልኮ ካዘጋጁት ፕሮግራም ማለት እየጨመረ ነው መንፈሱ ራሱ እየሄደ የመጣው። ብዙ ሰዎች አይ ቲንክ አሁን ደግሞ በደንብ ሰው እየበዛ ነው። የቤኪ ጊዜ ምናምን ትንሽ አነስ ብሎ ነበር፣ ብዙም ተሰሜት አልነበረውም። ግን ያው ደስ የሚል ጊዜ ነበረ እና ብዙ ሰዎች እየሰሙም ከዛም በላይ ደግሞ ብዙ ነገር ያተረፍንበት ያላመኑ ሰዎች መምጣታቸው ደግሞ በመዝሙር ድግስ ሆኖ ያላመኑ ሰዎች መምጣታቸው እግዚአብሔር ይመስገን በጣም ደስ ይል ነበረ እና የጨመረ የበዛ ነበር የመጣ። እሺ ከማዘጋጀት አቅም አንጻር ስናየው ዘማሪዎችም ሆኑ ቤተክርስቲያን ጥሩ የሆነን ፕላትፎርም እንደሚፈጥሩ ተመልክተናል። ከዛ በተጨማሪ ቅድም እንዳልኩሽ ለሚያምንም ለማያምንም የሚከፈት እድል ስለሆነ እነሱ እንዳሉትም የማያምን ሰው መጥቶ ይካፈላል። አትሊስት በህይወት ዘመኑ አንዴ ወይም ሁለቴ ወንጌልን ይሰማል ማለት ነው። ስለዚህ ወንጌልንም ከማዳረስ አንጻር ጥሩ ነገር ነው። ሁለተኛ ደግሞ ከማዘጋጀት አቅምም አንጻር ያለንን ጥሩ ፐርፎርማንስ እያየን ነው።
ከዛ ውጪ በህብረት ተሰብስቦ ጌታን ማምለክ ጥሩ ነው። እንደ ህብረት ወንድሞችን እህቶችን ስታይ ወጣቶችን ስታይ ደስ ይላል። የሁሉ ሰው አለ እንዴት ያለሽ እና ከመተዋወቅም አንጻር አብሮ የእግዚአብሔርን መንፈስ ከመቀበል አይደለ በተሰበሰብንበት በዛ ወይም ወንድማማቾች ባሉበት በዛ እግዚአብሔር በረከቱን አዟል ይላልና ብለሲንግን ከመካፈል አንጻር እህት ወንድምሽን ከማየት አንጻር ደግሞ ትልቅ የተከፈተልን ፕላትፎርም ነው ብዬ አስባለሁ። በዛ መልካም ነው፣ ጥሩ ነው። በተለይ ዝማሬ በጣም ስለምወድ ከብዙ ህዝብ ጋር ጌታን እንደዛ ማክበር በጣም ትልቅ ጥቅም ነው። ጸጋ ተካፍለናል፣ ከብዙ ሰው ጋር ትተዋወቂያለሽ እና በዚህ በኩል በጣም ተጠቅሜያለሁ። መስተካከል አለበት የምለው ምንም ነገር የለም። ምክንያቱም እኔ ስመጣ እግዚአብሔርን ለማምለክ ስለሆነ ጌታን አምልኬ ዘምሬ ስለሆነ የሚሄደው ስተቶች ላይ አላይም። ያየሁትም ስተት ያገኘሁትም ስተት የለም። ያው ጥሩ ነገሩ ምንድነው? ቅዱሳን በአንድነት ጌታ ኢየሱስ ክርስቶስን ሲያመልኩት መጽሐፍም እንደሚናገር አንተም ታመልከኛለህ እኔም እህልና ውሃን እባርካለሁ እንደሚል መጽሐፍ በአምልኮ ውስጥ እግዚአብሔር ብዙ የገባቸው ኪዳኖች ስላሉ ቅዱሳን በአንድነት ሲያመልኩ በጣም መልካም ነው፣ ድንቅ ነው ብዬ አምናለሁ። መስተካከል ያለበት ነገር ብዬ ማስበው እስካሁን አላስተዋልኩም፣ ግን በአንድነት ማምለኩ ትልቅ ዋጋ አለው ብዬ አምናለሁ። አሪፍ ነበሩ። የነበረው መንፈስ የነበሩት ሁሉም ነገር ብቻ በዛ ሰዓት ላይ የነበሩት ነገሮች በሙሉ አሪፍ ነበሩ። ያው አገልግሎቱም የነበሩት ሳውንድ ሲስተሙም ይሁን ባንድም ይሁን ብቻ አሪፍ ነበሩ። ያው እንደነገርኩሽ የዛሬውንም ደግሞ ከዚህ በላይ እንጠብቃለን። መስተካከል ያለበት እንግዲህ በአምልኮ መሀል ቀረጻው፣ ይሄ የስልክ ጋጋታው፣ ቲክቶክ ላይቭ አንዳንድ ጊዜ እግዚአብሔርን በእውነትና በመንፈስ ነው የምናመልከውና ምንም ኮንሰርት ቢሆን እዚህም ብንሰበሰብ እነዚህ ነገሮች መቅረት አለባቸው። ሙሉ ለሙሉ እንኳን መቅረት ባይችሉ መቀነስ አለባቸው። አብዛኛው ነገራችንን በመንፈስ ሆነን እውነተኛ አምልኮ እንድናመልክ እነዚህ ከቀረጻ ጋር ከቲክቶክ ላይቭ ጋር በተያያዘ እነዚህ አይነት ነገሮች ቢስተካከሉ ብዬ አስባለሁ። የዛሬው ኮንሰርት ላይ ለመሳተፍ ለመምጣት ለምን ወሰናችሁ? እንዴት ወሰናችሁ? ያው እዚህ የሚያገለግሉት ሶስቱ የተከበሩ ዘማሪያኖችን በጣም እንወዳቸዋለን፣ በጣም እናከብራቸዋለን እና ያው ያለውንም መንፈስ በደንብ ለመካፈልም ነው የመጣ ነው። እኛ ብቻ በጣም ደስ ብሎናል። በጣም ሊሊን ወዳታለሁ። በጣም ማለት በህይወቴ ከጓጓውባቸው ፕሮግራሞች አንዱ ይሄ ነው። እኔ በሊሊ መዝሙር በጣም ተጽናንቻለሁ። በጣም ነው የምወዳት ዘማሪ ሊሊን ወይ ቃል ኪዳን ጥላሁንን በጣም ወዳታለሁ እና ብዙ ጊዜ ቀና ነበር ሌሎች ኮንሰርት ሲያዘጋጁ መቼ ነው እሷ ተራ በደረሰ ብዬ አስብ ነበርና እንግዲህ አንዱ ለመምጣቴ ምንም አይዋሻው እውነት መሆኑ እሷ መሆኗ ነው። ሁለተኛ ያው እግዚአብሔርንም ለማምለክ ነው። እንደዛ ዛሬ መምጣት የፈለኩት ያው አንደኛ እግዚአብሔር በህብረት ውስጥ ትልቅን በረከት ስላስቀመጠ ለዛ ነው አንደኛው ምክንያት የመጣውበት። ሁለተኛው ደግሞ ከነዚህ ከተባረኩ እግዚአብሔር በትውልዳችን መካከል ደግሞ በዝማሬው ዓለም ቀብቶ ካስነሳቸው ከነ ሊሊ ጋራ ጌታ ኢየሱስን አብሮ ለማምለክ ያው ከፍ በል ስንለው ዙፋን የሚቀይር እግዚአብሔር ባይኖርም ከፍ በል ስንለው ግን እግዚአብሔር በበረከት ውስጥ ለኛ ያስቀመጠውን የበረከት ኪዳን ወደዚህ ዓለም እናወርዳለን ወይም ደግሞ እንቀበላለን ብዬ ስለማምን ከቅዱሳን ጋር አብሮ ለማምለክና በጣም ስለምወዳቸው እነ ሊሊን እነሱንም ደግሞ በደንብ ለማየት ጭምር የመጣሁት። እንዳጀማመራችን ጥሩ ነው ብዬ አስባለሁ። ምክንያቱም ሁሌ ከትንሽ ጀምረሽ ወደ ትልቅ ነው የምትሄጁ። ክፍተቶችም ካሉ ክፍተቶችን እያጠበሽ ፍሮም ዘ ኤክስፒሪየንስ እየተማርሽ ነው የምትሄጁ። እንዳጀማመሩ ጥሩ ነው። ግን ከዚህ በተሻለ ወይም ይጨመር ብዬ የማስበው አሁን እንደምታየው ሚሊኒየም አዳራሽ ወንበር የለም። አብዛኛው ሰው ቆሞ ነው ወርሺፕ የሚያደርገው። እንደዛ ሲሆን ደግሞ ብዙ ሰዓት የመቆም አቅም የሌላቸው ልጆች ኦር ሳምቲንግ ይኖራሉ። ስለዚህ ከዚህ ሰፋ ያሉ ትልልቅ አዳራሾች በቤተ ክርስቲያናት ቢገነቡ ወይም የማምለኪያ ሴንተሮች ቢኖሩን፣ አሁን ውጭ ሀገር ላይ ብትመለከቱ አሉ እንደዛ አይነት የማምለኪያ ሴንተሮች አሉ። እንደዛ አይነት ነገሮች ቢኖሩ ጥሩ ነው ብዬ አስባለሁ። ከሞላ ጎደል ግን እንዳጀማመር በጣም ጥሩ ነው። እንዳለችው ነው። ለየት ያለ ነገር የለኝም። እኔ አንድ የምጨምረው ነገር በጣም ይሄ ታይም በመሀል ያለው ታይም ቢቀነስ
ብዙ እንደዚህ አይነት ነገሮች ቢዘጋጁ ብዬ አስባለሁ። ምክንያቱም ብዙ ቤት ከሄድሽ በፊት የእንትናን መዝሙር ሰማ አድጌ ነበር የሚል ያላመነ ሰው አታጪም እና እነዛ ሰዎች እዚህ መጥተው ከተሳተፉ በደንብ አስተባባሪዎች ተዋቅረው በደንብ ቶሎ ይሄ ነገር ቢዘጋጅ የሚድኑትንም ህዝቦች ለማብዛት ማለት የእግዚአብሔር ሀሳብ በዘመን መጨረሻ ዓለምን በክርስቶስ መጠቅለል ስለሆነ የሚድኑትን ሰዎች ለመጨመር የተቻለንን ያክል በዚህ ላይ ብንሰራ ብዬ አስባለሁ። እሺ፣ በጣም ጥሩ መልስ ነው እየሰጣችሁኝ ያላችሁት። በጣም ነው የማመሰግነው። እሺ፣ ዛሬ ለመምጣት እንዴት ወሰናችሁ? ለምን ወሰናችሁ? ያው ዋነኛ ምክንያታችን እግዚአብሔርን ለማምለክ ነው። ሁለተኛም ደግሞ ሊሊሾን በጣም ነው የምንወዳት እና ለዛ ነው። እውነት እሷ እንዳለችው የሆነ ነገር አለ ብለን ስለምናስብ፣ ምክንያቱም የእግዚአብሔር መንፈስ ሲኖር የሆነ የምትይውም ነገር አለ፣ አንስተሽ የምትሄጂውም ነገር አለ እና እኔ ከዛ ከማምለኩ ባለፈ ለምን መጣሽ ካልሽኝ ከሊሊ ህይወት የምማረው ነገር ስላለ ነው። እኔን የሚያስቀጥለኝ ነገር እንዳለ አውቃለሁ። እሷ ከወደቀችበት ከተነሳችበት የህይወት ስራ ግን እኔ የሆነ ነገር ይዤ እወጣለሁ ብዬ ስላሰብኩኝ ነው የመጣሁት። ያው እኔ የመጣሁት መጀመሪያ ቤተክርስቲያን በሰጠችኝ እድል እግዚአብሔርን ለማምለክ ነው። ከዛ በተጨማሪ እነሱ እንዳሉት ሊሊ እጅግ በጣም ድንቅ የእግዚአብሔር አገልጋይ ነች። በብዙ ጽናት እግዚአብሔርን እያገለገለች ያለች ሊያውም ለረጅም ዓመት በጠራ ህይወት በዛ መንገድ እየሄደች ያለች ሴት ስለሆነች ከሰዎች ንግግር እንኳ ከሰዎች ኤክስፒሪየንስ እንኳ ሼር የምታረጊውና ወደፊት ለራስሽ የምትይዙ መልካም ነገር ይኖራልና አንደኛ እግዚአብሔርን ለማምለክ፣ ሁለተኛ ደግሞ ሊሊን በጣም ስለምወዳትና ስለማከብራት ከሷም የህይወት ኤክስፒሪየንስ ደግሞ ለመማር ለመስማት ነው የመጣሁት። እውነቱን ለመናገር ያው በጣም የምንወዳቸው ዘማሪዎች ነው የመጡትና ስለዚህ ከዚህ ነገር መግደል ደግሞ ያስቆጫል። ስለዚህ ለዚህ ነው የመጣሁት። አንደኛ እግዚአብሔርን ለማምለክ ነው፣ ዋናው እሱ ነው። በህብረት ተሰብስቦ እግዚአብሔርን ማምለክ ነው። ሲቀጥል እኔ ሊሊን በጣም ነው የምወዳት፣ ሁሉንም በጣም ወዳቸዋለሁ። ብቻ ግን በቃ እግዚአብሔርን ለማምለክ ነው የመጣሁት ወደዚህ። እኔም ተመሳሳይ ነው፣ በጣም ለማምለክ ነው ዋናው ፖይንቱ። በጣም ስለምንወዳቸው ሶስቱንም ዘማሪዎቻችን በዚህ አጋጣሚ የእነሱን በረከት እኛም ለመካፈል ነው የመጣ ነው። ያው ሁለቱም እንዳሉት ነው፣ ያው ነው እግዚአብሔርን ለማምለክ ነው የመጣ ነው። እሺ፣ ምን ኤክስፔክት ታደርጋላችሁ? መጨረሻም ላይ ሊሆን ይችላል። ውስጥ ማንን ትጠብቃላችሁ? ምን ትጠብቃላችሁ ከዚህ ከኦቨርኦል ፕሮግራሙ ማለት ነው? ማለት ሁልጊዜ የምንጠብቀው ያው ሰዎች እንደዚህ ያደርጋሉ ሳይሆን መንፈስ ቅዱስ በመካከላችን ይገኛል ብዬ ስለማስብ የሚገርም የእግዚአብሔር ኃይል እንደሚኖር አስባለሁ። በመጨረሻም በመጀመሪያው ያው ነው እንዳለችው ነው የእግዚአብሔር መንፈስ እንዲገኝ ነው ያው ሁላችንም ምኞታችንና ከኛ ጋር ይሆናል ብዬ ተስፋ አደርጋለሁ። ያው ሁለቱም ብለውታል። እግዚአብሔርን መንፈስ ነው የምጠብቀው። መንፈስ ቅዱስ በቃ በእኛ ላይ በእያንዳንዳችን ላይ ይሰራል ብዬ እንደ መሪ ቃሉ ጌታ ይረዳኛል፣ የአምልኮ ኪዳኔ ይታደሳል ብዬ አስባለሁ። ከጌታ ጋር ቀድሞ እንደነበረኝ እንደዛ ዘመን ማለት ነው። ጌታን ያገኘሁትኝ ትንሽ ወደ 1996 አካባቢ ላይ ነው እና በጣም ያው እንደምታውቂው በጌታ ልጅ ሆነሽ በጣም ደስ ይላል ያለው ነገር እና ወደዛ እመለሳለሁ። ያ እሳት እንደገና ውስጤ ይነዳል ብዬ አምናለሁ። ያንን ነው ተስፋ አድርጌ የምጠብቀው። ያው እኔ ለየት ያለ የመጀመሪያም እንደመሆኑ መጠን ጓጉቻለሁ። ያው ጥሩ ነገር እንደሚሆን ያው ደስ የሚል ጊዜ እንደማሳልፍ እርግጠኛ ነኝ። ከዚህ ፕሮግራም በኋላ የአምልኮ ዓለሜ ይሰፋል ብዬ አስባለሁ በጣም ምክንያቱም ሰማይ የሚቀጥለው አምልኮ ነው። ሰማይ የንስሐ ጸሎት የለም፣ አጋንንት ማባረር፣ የፎዝ ጸሎት የለም። ሰማይ አምላካችንን ማምለክ ብቻ ነውና ከዚህ የአምልኮ ፕሮግራም በኋላ የአምልኮ አቅሜ የአምልኮ ጉልበቴ በጣም ይጨምራል። እግዚአብሔርንም ከዚሁ በበለጠ የማምለክ ጸጋንና አቅምን አገኛለሁ ብዬ አስባለሁ። እኔ ሳልሆን እኔ እንኳን የመንፈስ መታደስ ይሆንልኛል ብዬ አስባለሁ። ምክንያቱም በአምልኮ ሰው ኃይሉ ይታደሳል፣ አቅሙ ይታደሳልና የመንፈስ መታደስ ይሆንልኛል ላለው ግን ሊሊም ስትናገር እንደሰማሻት የዚህ ኮንሰርት የመጨረሻ ውጤት የነፍሳት መዳን የእግዚአብሔር መክበር ነው። ለእግዚአብሔር መዓዛ ሽታ የሚሆነውን የምስጋና መስዋዕት ማቅረብ ነው። ግን ከዚህ ሁሉ ውስጥ ደግሞ ትልቅ ደስታ ወንጌል የደከመ የዛለ ኃይሉ ሲታደስ ወንጌል እንደዚህ ነው። ላልዳነ ብቻ ሳይሆን ለዳነውም ደግሞ ኃይሉ ታድሶ ማየት ነው። እኔም ደግሞ የኃይል መታደስ ይሆንልኛል ብዬ አስባለሁ። እኔ በጣም ብዙ ሰዎች ወደ ጌታ ቤት ይመጣሉ ብዬ አስባለሁ።
እና ብዙ ሰዎች ደግሞ በጌታ ቤት ያሉ ይጽናናሉ ብዬ አስባለሁ። በቃ ይሄ ነው ከዚህ ኮንሰርት የምጠብቀው ወይም ከዚህ መዝሙር ድግስ ተጠብቀው። እሺ ትልቁ ነገር መንፈስ ቅዱስን ነው የምንጠብቀው። መንፈስ ቅዱስ በመካከላችን በዚህ ወርሺፕ ውስጥ እንዲገኝ እንጠብቃለን። ያው መንፈስ ቅዱስ ከመጣ ደግሞ ሁላችንም ህይወት መቀየሩ ግድ ነውና ስለዚህ መንፈስ ቅዱስን በዋነኝነት እንጠብቃለን ማለት ነው። አሜን አሜን። ከዛሬው ዘማሪያኖች በጣም የምትወዱት የተለየ መዝሙር አለ? እስቲ አስታውሱና ንገሩን። ከሱ ይጀምራል። እሺ እንደው አሁን የሊሊን ጠግቤ አልጨርሰውም። ምን እኮ በጣም ያለ ምሕረት ሊሊ በጣም የምወደው በጣም ነው የምወደው። አይ አልተጠየቅኩም። ቀጥል አንተ ዘምርልን። ተጠይቋል እኮ ሊትራሊ። ኧረ ተው ቆይ እሱ አንተ እስክታስብ አንተ መልስልኝ። እኔም የሊሊን እኔ እንጃ የሚለውን መዝሙር ማለት ነው። ዘምርልን። እኔ እንጃ ቃላገኝ ሆኑ ወይ ለመግለጽ ካንተ ጋር ስሆን እኔ እንጃ ቃላገኝ ሆኑ ወይ ለመግለጽ የሚሰማኝን ካንተ ጋር ስሆን ተባብሯል። እሺ ያለ ምሕረት ምን አለ? ያለ ይቅርታ ምን አለ? ያለ ምሕረት ምን አለ? ያለ ይቅርታ ምን አለኝ? ምን አለኝ ጌታዬ ሆይ ምን አለኝ? ስላገዘኝ አምልኮ መንፈስ ገብቼ እዛ ሂጂ ካላዘመራችሁ ይላል። አዎ የሊሊ ግን ዘምረው እንዳትይ ሳልክ ዘምረው። ምን የሚለው መዝሙሯ ነው? ምንድነው ስሙ ጠፋኝ እኮ። ቀላል ነው የሚለው እሱ መዝሙር ዘምሮ። አረ እንዴ አለ ባወራው አያልቅም የሚለው የሊሊ እሱ በጣም ደስ ይለኛል። እኔም ሊሊን በጣም ነው የምወዳት፣ ቃል ኪዳን ጥላሁንን በጣም ያው አሁን ላይ ደግሞ ቲክቶክ ትሬንድም በጣም ሆኖ ነበረ። የህይወቴ መጽሐፍ የጻፈው እግዚአብሔር የሚለው መጽሐፍ ብቻ መዝሙሯ በጣም ነው ደስ የሚለው በጣም እና ተሻርኮኛል፣ ደስ ይላል። የማረሳው በሊሊ መዝሙር በጣም ትልቅ አጋጣሚ ያለኝ እኔ መጀመሪያ ጌታን ያገኘሁትኝ በሊሊ መዝሙር ነው እና በጣም የሚገርመው እና ዛሬም ይሄን ፕሮግራም ላይ መካፈል መቻሌ ደስ ያለኝ ሊሊን በጣም ነው የምወዳት። በጸጋዋ በአገልግሎቷ በጣም ተባርክ ያለሁኝ። የሊሊን መዝሙር እንደዚህ በዛን ወቅት ላይ ትንሽ እድሜ አነስ ያለ ነበር በዛን ሰዓት ላይ በ1996 ማለት ነው። በዛን ወቅት ላይ ይሄ ያለ አይደለ ገና ፋይሬጅ የሚባለው ታይም ላይ ነበርኩኝ። ከአንዳንድ ጓደኞቼ ጋር በመሆን እንደዚህ ጫት ምናምን እንቅም ነበረ፣ ሲጃራና ጨስ ነበረ። ጫት በሚቃምበት ሰዓት ላይ በህይወቴ ለመጀመሪያ ጊዜ የፕሮቴስታንት መዝሙር የሰማሁትኝ የሊሊን ነው እና የሊሊ ደግሞ በጣም ፓወርፉል የሆነው ይሄ ምርኩዜ ሸምበቆ የሚለው አልበም እሱ መዝሙር ያለበት አልበም ነበር ስሰማኝ ነበረው እና በዛን ወቅት በጣም ውስጤ በቃ ይነድ ነበር መዝሙሩን እየሰማው እና በጣም ባረክ ነበር። የሆነ አልቅስ ይለኝ ነበር፣ ግን ምንም የማውቀው ነገር የለም። መዝሙር ቃል አልሰማሁም፣ ስብከት አልሰማሁም፣ ወደ ቸርች እንሂድ ያለኝ ሰው የለም። ጭራሽ ጴንጤ የሚባል መኖሩንም አላቅም በዛ እድሜና በዛ ማንነቴ ማለት ነው። እና ግን ጌታን በሷ መዝሙር በ96 ዓመተ ምህረት ላይ እንደዛ ተች ከተደረግኩ በኋላ ቸርች መሄድ ቻልኩኝ። በዛው ሲዝን ማለት ነው፣ በዛው ወራቶች ውስጥ ቸርች ሄድኩኝ። ጉባኤ እግዚአብሔር ቤተክርስቲያን 6 ኪሎ አጥቢያን ሄድኩትኝ። በ1996 ግንቦት 17 ትዝ ይለኛል እሁድ ቀን ጌታ ኢየሱስን የግል አዳኝ አድርጌ ተቀበልኩኝ እና ለዛ እኔ ወደ ጌታ እንድመጣ በመጀመሪያ መንፈስ ቅዱስ የነካኝ በሊሊ መዝሙር ነው ብዬ አስባለሁ። ይሄ ምርኩዜ ሸምበቆ የሚለው መዝሙር ደስ ይለኛል። ይሄ ነው ያለውና ብዘምርልሽ ደስ ይለኛል። ዘምርልኝ ደስ ይላል። እሺ
ምርኩዜ ሸምበቆ መች ሆነና ተሰብሮ ሚወጋኝ እንደገና የዘላለም አባት መኖሪያዬ በአምላክ ጥላ ስር ነው ማደሪያዬ የሚመካ በእግዚአብሔር ይመካ የሚመካ በእግዚአብሔር ይመካ እኔስ ባንተ ጌታዬ እመካለው እኔስ ባንተ ኢየሱሴ እመካለው ጌታ ኢየሱስ ይባረክ። የኔ እናት እኔ ሊልዬ በጣም ነው መወዳት በእውነት በጣም እኔ ከሷ መዝሙሮች ውስጥ መልእክት ሆኖ ያላገኘኝ ያልነካኝ በቃ ለእያንዳንዱ ለሚያስፈልገኝና ለእያንዳንዱ ለገባውበት ህይወት በጣም መልእክቶች ሬማ ሆኖ ያገኟቸው ወይም ደግሞ ህይወቴን ስብከት ያይል ሆኖ ግን በዝማሬ ውስጥ በዜማ ውስጥ ህይወቴን የለወጡ ብዙ ድንቅ ቅኔዎችን ዘምራለች ሊልዬና እኔ ይሄኛው ነው ማለት ይከብደኛል። የሊሊ ግን በቃ ሁሉም መዝሙሮቿ በተለይ የሊሊ ለሁሉም ጊዜ መልእክቶች የነበሩ በቃ ለምገባበት የህይወት አቅጣጫዎች ለምደክምም ቢሆን ለመበርታቴም ቢሆን ትልቅ ሚናን የተጫወቱ እኔ በቃ እንደ ሊሊ ያለ መዝሙር እኔ የለምና ሊሊ አንደኛ ነች። እሺ ኮንሰርት በመሰረቱ መጽሐፍ ቅዱሳዊ ሀሳብ ነው ብለህ ታስባለህ? ኮንሰርት የሚለው ያው እንግሊዘኛ ስለሆነ ነው። ወደ አማርኛ ብናመጣው የአምልኮ ብንለው አሪፍ ነው። የአምልኮ ህብረት የአንድነት አምልኮ ምናምን በሚለው ብንይዘው መልካም ነው። ግን ብዬ አምናለሁ በቃ በአንድነት ያመልኩት እንደነበር መጽሐፍ ቅዱስ ይናገራል አይደለ? ተሰብስበው በአንድነት ያመልኩ እንደነበረ ስሙን ያከብሩ እንደነበረ መጽሐፍ ቅዱሳችን ይናገራልና መጽሐፍ ቅዱሳዊ መሰረት አለው ብዬ ነው የማምነው። እንግዲህ አምልኳቸው የሁሉንም እንወዳለን። ከሊሊ ውስጥ ግን የምጠቅስልሽ አንደኛ ነህ በህይወቴ የሚለውና አመንኩ ስትናገር። እሺ እነሱ ብለውታል። ያው የሶስቱም ዘማሪዎች ዛሬ የሚገኙትን በብዛት አደምጣለሁኝ። ስፔሲፊካሊ ግን የሊሊን እወዳለሁኝ። ግራ ልጋባም ጌታ ሆይ አንተ መልካም ነህ የሚለውን እጅግ እወዳለሁ። ያው ሁሉም መዝሙሮቿ ተወዳጆች ናቸው፣ ግን ስፔሲፊካሊ እሱ ደስ ይለኛል። ማለት አምልኮ ነው ማለት አምልኮ ስለሆነ ምንም ጉዳት ያለው ብዬም አላስብም። አንደኛ ቅድም እንዳልሽ አንድነት ይፈጥራል፣ ህብረት ይፈጥራኝ፣ ያልተገናኙ ሰዎች የምትገናኝበት አዲስ ነፍሳቶች የሚገኙበት ስለሆነ ጥቅሙ ያዘነበለ ነው። በዛውም ወንጌል የምንሰብክበት ስለሆነ ጉዳት ሳይሆን ጥቅሙ ነው ይበልጥ የሚታየኝ ማለት ነው። አው መንፈሳዊ ነው። ምክንያቱም እዚህ ተሰብስበን እግዚአብሔርን ነው የምናመልከው፣ ለሱ ነው የምንቀኘው። ስለዚህ እግዚአብሔርን ሌላ ነገር ስካላመለክን እግዚአብሔርን ቃል ነው የምንካፈለው። ሌላ እንትን የለውም። በቃ ዋናው እግዚአብሔርና እግዚአብሔርን ማምለክ ነው። ስለዛ እኔ ያው ትክክል ነው ብዬ አምናለሁ። አሴ ባይብልም እናንተ ከድቅድቅ ጨለማ ወደሚደነቅ ብርሃን የተጠራችሁ የእርሱን በጎነት እንድትናገሩ የተመረጠ ትውልድ የንጉሥ ካህናት አድርጓቸዋል ይላልና ይሄ ቃል ምንድነው? ጀስት በተሰበሰብንበትም የሱ በጎነት ይወራል፣ ያልሰሙ ደግሞ የሱን በጎነት ይሰማሉ እና ትክክል ነው ብዬ አስባለሁ ይሄንን ነገር። በህብረት መሆን የሚለው ላይ ካተኮርሽ መጽሐፍ ቅዱሳዊ ነው ብዬ አስባለሁ። ምክንያቱም ሐዋርያትንም ስትመለከቺ በህብረት ሆነው በአንድ ልብ ሆነው ይጸልዩ ነበር ይላል አይደለ? ስለዚህ በህብረት ሆነሽ በአንድ ልብ ሆነሽ እግዚአብሔርን ማመስገን መጽሐፍ ቅዱሳዊ ላይሆን አይችልም። ስለዚህ መጽሐፍ ቅዱሳዊ ነው ብዬ አስባለሁ። ለቤተ ክርስቲያን ደግሞ የሚጠቅመው ቅድም እንዳልኩሽ ትልቅ ፕላትፎርም ስለሆነ ጌታን የማያውቁ ሰዎችም በዚህ ፕላትፎርም ላይ ይገኛሉ። ወንጌልን ለመስበክ ጥሩ ነው፣ እግዚአብሔርን ለማምለክ ጥሩ ነው፣ ወንድም እህቶቻችንን ለማግኘት ለማየት ደግሞ እጅግ በጣም ጥሩ ነው ብዬ አስባለሁ። ከባድ ነው ይሄ መጽሐፍ ቅዱሳዊ ነው። ምክንያቱም በመጽሐፍ ቅዱስ ላይ አንድ ላይ ሆኖ ሲያመልኩ እግዚአብሔርን እናያለን። መላእክቶችም እየዘመሩ ነው ስቲል እስካሁን ድረስ ወደፊትም ይዘምራሉ ቅዱስ ቅዱስ እያሉ። ስለዚህ በህብረት ሆኖ መዘመሩ መልካም ነው፣ ያማረ ነው። ምክንያቱም ወንድሞች በህብረት ቢቀመጡ መልካም ነው፣ እሱም ያማረ ነው ስለሚል ማለት ነው። ስለዚህ እግዚአብሔርን በህብረት ስናመልከው በጣም ጥሩ ነው። ይሄም እግዚአብሔራዊ ነው ብዬ አስባለሁ። ለአማኙም ለቤተ ክርስቲያንስ ምን ይጠቅማል? ኦኬ፣ ለአማኙ ምን ይጠቅማል? አማኝ በራሱ ደካማ ሊሆን ይችላል። ስለዚህ አንድ ብርቱ ወንድሙ ከጎኑ ሆኖ እግዚአብሔርን ሲያመሰግን ከወንድሙ ጋር ሆኖ የወርሺፕ ጥቅሙ አንደኛ ነገር ምንድነው? በኃጢአት ያለን ሰው ያነጻል። ወርሺፕ ብቻውን ማለት ነው እና ጸሎት ውስጥ ባትሆኝም እግዚአብሔር ጋር በልብሽ እየዘመርሽ ከሆነ የማንጻት ኃይል አለው። ስለዚህ ከወንድምሽ ጋር ወንድምሽን ስታይ የወንድምሽን ብርታት ስታይ እሱን እየተመለከትሽ
አንቺም እንትን ትያለሽ እና ያግዛል። መንፈሳዊ ህይወትሽን ሊረዳው ይችላል ለአማኝ ማለት ነው። ለቤተ ክርስቲያን ደግሞ ሰዎች እንደዚህ መሰብሰባቸው እጅግ ብዙ ሰዎች መምጣቱ ጥሩ ነው። ምክንያቱም መጽሐፍ ቅዱስ ላይ ለንጉሥ ክብሩ የህዝቡ ብዛት ነው ስለሚል የህዝቡን ብዛት እንደዚህ እየመጣ እንትን ሲል ቤተክርስቲያንም እያደገች ትመጣለች። ሀገር ላይም ተጽዕኖ ለማምጣት ኢምፓክት ለማምጣት ሚና ትጫወታለች ማለት ነው። ምንም እኮ የተለየ ነገር የለውም። ኮንሰርት ማለት ተሰብስቦ እግዚአብሔርን ማምለክ አለቀ። ቸርች የምናደርገው የነበረውን እዚህ እናደርጋለን። የመዝሙር የአምልኮ ምሽት የአምልኮ ፕሮግራም በየቸርቹ ይዘጋጃል። አሁን ኮንሰርት የሚለውን ቃል አይደለም ለይተን ማየት ያለብን ዓለማውያን ስለሚጠቀሙ። አሁን መጠያየቅ ያለብን ተሰብስቦ ማምለክ መጽሐፍ ቅዱሳዊ ነው ወይስ አይደለም? ከሆነ ነው ምንም ስም እንስጠው፣ እንደዛ ነው እኔ ማለት። ስለዚህ መጽሐፍ ቅዱሳዊ ነው ከሚሉት ወገን ነው። ኮንሰርት አጠቃላይ ለወንጌላዊ አማኞች የሚሰጠው ጥቅም ምንድን ነው? ኮንሰርት በመደረጉ ምን እናገኛለን? ያቀራርበናል። የመንፈስ አንድነት እንዲኖረን ያደርጋል። ወንጌላውያን ካየሽ ለብዙ ጊዜ በየራሳችን ሳይት ነበር ስንሮጥ የነበረው፣ በየራሳችን መንገድ ስንሮጥ ነበረ። የወንጌላውያን አብያተ ክርስቲያናት ካውንስል እንኳን ከተመሰረተ በቅርብ ነው። ያ ምክንያቱ ምንድነው? አንድ እንሆን ተቀራርበን ባስተምሮን በምንም። ይሄ ደግሞ የመንፈስ አንድነት እንድናመጣ ያደርገናል። ከተለያየ ቸርች ነው የመጣ ነው፣ ከተለያየ አካባቢ ነው የመጣ ነው፣ ከተለያየ ቦታ ነው የመጣ ነው እና እዚህ ስንመጣ እንቀራረባለን፣ እንተዋወቃለን። ስንት ሰው እንኳን የተጠፋፋ ተገናኝቷል። ከዛም በዘለለ ደግሞ የመንፈስ አንድነት እንዲኖረን ያደርጋል ብዬ አስባለሁ። ዝማሬ በተለይ በጣም ቅዱሳንን ያነቃቃል። በዝማሬ ድል አለ። በዝማሬ ሰማይ ወደ ምድር ይወርዳል አይደል? የእግዚአብሔር መንግስት የእግዚአብሔር ሀልወት በዝማሬ ነው እና እኔ በህይወቴ እንዳልኩሽ በሊሊ መዝሙር ነው ጌታን ያገኘሁትኝ እና ዝማሬ ነው ህይወቴን ብዙ ነገር ያደረገው። የነ ተስፋዬን ጋቢሶ፣ የሊሊን፣ የሀዜብን መዝሙር የብዙ የተስፋዬ ጫላ እንደዚህ የብዙ የእግዚአብሔር አገልጋዮች ዝማሬ ስንሰማ ቃሉን ስለሚዘምሩ ከህይወታቸው ስለሚዘምሩ ቅባት ስላለው ሰውን ያድሳል፣ ሰውን ይቀርጻል እና የእግዚአብሔር መንፈስ ትሞይበታለሽ እና ዝማሬ መዝናኛ አይደለም፣ የምንጨፍርበት አይደለም። እኔ አሁን ዝማሬ ላይ ብዙ እንቅስቃሴ አላደርግም። ለምን የምጨፍርበት ሳይሆን የማስበው ምንድነው በጌታ በኢየሱስ እግር ስር ሆኜ ነው የማስበው። በዙፋኑ ልክ አሁን ጉባኤ እንገባለን ወይም ቤቴ ስዘምር በትክክል የማስበው በእግዚአብሔር ዙፋን ስር መሆኔን ነው እንጂ እየተዝናናው አይደለም። ራሴን ማዝናኛ ማነቃቂያ አይደለም እና ከጌታ ጋር ለጌታ ወርሺፕ ለጌታ አምልኮ የምሰጥበት ስለሆነ ይሄ በጣም ያስፈልጋል። ይሄ እንደውም ተወስዶብናል፣ ሊጨመርልን ይገባል። እንደዚህ አይነት ነገሮች በሀገር ደረጃ ስቴዲየም ውስጥ እንደዚህ ሚሌኒየም አዳራሽ በየቦታው እንደዚህ አይነት ኮንሰርት ሊዘጋጁ ይገባል። የበለጠ ደግሞ እንደዚህ አጓጊና ሳቢ እንዲሆን ደግሞ የሆነ የጥበብም ስራዎች ከዚሁ ጋር ማካተት ይኖርብናል ብዬ አምናለሁ። በዋነኝነት ግን ዝማሬ ለቤተ ክርስቲያን እድገት በጣም ትልቅ ዋና የእግዚአብሔር ቅባት ያለበት ነው። በጣም አስፈላጊ ነው ብዬ አምናለሁ። ምክንያቱም ያው ወንጌል ያልደረሰው ብዙ ሰው አለ እና እነሱ በዚህ አጋጣሚ ሰው ምናምን ከጋበሽ በደንብ የጌታን የማወቅ እድል ስለሚኖር ቆንጆ ነው፣ አስፈላጊ ነው በጣም ያምናለሁ። ያው እኔም እሷ እንዳለችው ነው፣ በደንብ ያስፈልጋል። ወንጌሎች ዓለም ላይ በደንብ በሰፊው መሰራጨት ያስፈልጋል። ማለት እዚህ ሚሊኒየም ብቻ መሆኑ ሳይሆን በየቤተ ክርስቲያኑ በተለያየ ቦታዎች ወንጌልን ይሰራል። ግን አላደን እንደዚህ ደግሞ ሰፊ ቦታም ሲሆን ያላመነም ሰው ሊመጣ ይችላል። በዛ ውስጥ ደግሞ እግዚአብሔር መንፈስ በደንብ ይሰራል ብዬ አስባለሁና በደንብ አስፈላጊ ነው ብዬ በእኔ ቦታ አስባለሁ። በጣም ነው የማመሰግነው። እኛም በጣም እናመሰግናለን። አይ ሆፕ ገብታችሁ የምትጠብቁትን ኤክስፔክት የምታደርጉትን መንፈስ እንደሚያገኛችሁ አምናለሁ። ቴንክ ዩ። እኛም በጣም እናመሰግናለን። እሺ፣ አመሰግናለሁ። አመሰግናለሁ። በጣም ነው የማመሰግነው። ቴንክ ዩ። እሺ፣ አመሰግናለሁ።